በእናትህ እንዳትጣላ አንተ ደግሞ ማይዋሽሽ ከሆነ እያወቅሽ ነው የሚሰራውን ስራ እያወቅሽ ዝም ትይዋለሽ ወይ ደግሞ ሸፍኝልሽ። ስለዚህ አብረን ነው የምንመለከተው ነው። ካሜራው ነው ስማኝ እኔን ስማኝ አናግረኝ። አዎ እና አሁን ምንድነው ታዲያ የተለየ ነገር? ስለዚህ ማለት ማን ናቸው እነዚህ ሰዎች? የምታውቂው ነገር አለ? ህፃኑስ ከየት ነው የመጣው? ህፃኑ የጓደኛ ልጅ ነው? ህፃኑ የጓደኛ ልጅ ነው? ተጨቅለው ያናግሩ እነሱ። እሺ በቃ ስንት ሰዓት ላይ ነው የምንሰራው? 11 ሰዓት ላይ መውጣት አለብን በጠዋት ነው ማለት ተምሳት ተነሳ ሰው ሳይነሳ ነው መውጣት ያለብን በጠዋት እና ምን አይደል? እኔንም ከዛ ታናናሾቼንም ጨምሮ ማስተዳደር አይችልም። ቢያንስ እንኳን አሁን እኔ ትምህርቴን ስጨርስ እኔ ደግሞ ራሴን ስችል እነሱን እናወጣለን በሚል ሐሳብ ተረጋግተን እናውራቸውና እኛ የምንፈልገው ስለ ልጁ ኢንፎርሜሽን እንነግረን ነው። ምክንያቱም ይገሉታል እንዳልኩ የጀነራል ቤተሰብ ልጅ ናት፣ ከባድ ቤተሰብ ልጅ ናት ምናምንና በጣም ከባድ ነው። አስከበርሻለሁ። አረ ምንም ተነሽ። እኔ እኮ ላመሰግን ነው የመጣሁት አይደል? አንቺ ጭራሽ ከተፈጠረብኝ ሁኔታ ዳግመኛ እናንተ ማግኘት ማውራትም አልፈልግም። ምክንያቱም በልጄ ምክንያት የመጣ ነገር ስለሆነ ምንም ምስጋና የሚያስፈልገን ነገር አይደለም። በሩን እንዴት ገንጥሎ እንደገቡት አላውቅም። የማደርገውን የምንምለውን እቃዎች መበታተን መገነጣጠል ጀመሩ። አፈር አልብሼ 5 ቀኑ ነበረ። ለምንድን ነው ማውራት የማትፈልጊው? በቃ ነው ከዚህ በላይ ምን እፈልጋለሁ? ከዚህ በላይ ምን እፈልጋለሁ? በቃ ጊዜ ሲወረወሩ በሩ በረገደ። እሺ በሩ ገነጠልና በሚገባበት ሰዓት ፊት ለፊት ያገኙት ባለቤቴ ነው። እሺ እስከመቼ ካሁኗ ሳጀምሮ እስከመቼ ኤፍሬምን ጠምዝዘን እስከምንጥል ድረስ በኔ ልጅ ምክንያት ነው ይሁሉ ስቃይና መከራ የደረሰብሽ። አሁን እንዴት ነው ያለሽ? ሌሊት ላይ ድቅድቅ ጨለማ ነው። የቆርቆሮ ድምጽ ሰማ። ውድ የንስር ቻናል ቤተሰቦቻችን ከዚህ በፊት ዲኤምሲ ሪል ስቴት ለቡ መብራት ላይ ከሚያስገነባቸው ቅንጡ አፓርትመንቶች ላይ እድሉ ላመለጣችሁ ይኸው በድጋሜ አዲስ እድል ይህን ቻናል ጠቅሰው ለሚመጡ ደንበኞቻችን ለ20 ቤቶች ብቻ በካሬ ከ5000 እስከ 15000 ብር ድረስ ልዩ ቅናሽ አዘጋጅተናል። በ10% ቅድመ ክፍያ ማለትም ከ490 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። በተጨማሪም 60% ከባንክ አማራጭ ጋር አቅርበንልዎታል። ለበለጠ መረጃ በ0997 398676 ላይ አለያም በ0997 24 8676 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምንቆያችሁ እንደምንከረማችሁልኝ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ ውድ ቤተሰቦች እነሆ ዛሬ መጥቻለሁ። ዛሬ አዲስ መረጃ አግኝተናል። የኤልሳ ልጅ የተደበቀበትን ቦታ ወይ ደግሞ የኤልሳ ልጅ የያዙ ሰዎች ያረፉበት የነበረ ቦታ እንዲሁም ደግሞ ይዟቸው የሄደው ልጅ ማን እንደሆነና አድራሻውንም ጭምር አግኝተናል ማለት ነው። ውድ ቤተሰቦች ይህንን መረጃ እንግዲህ በመጠቀም የቻልነውን ነገር በጠቅላላ እያደረገን እየሰራን እየተንቀሳቀሰን እንገኛለን። አሁንም እዛ አካባቢ ተገኝተናል። ውድ ቤተሰቦች እንግባና እስኪ የኤልሳ ልጅ እዚህ ቤት እናገኘዋለን ወይ? ያው በእርግጥ ስለ አካባቢው ላይ በጣም ስንጠይቅ ነበር ስለነዚህ ሰዎች ማን እንደሆኑ። እህትና ወንድማማቾች እህትና ወንድም እዚህ ቤት ውስጥ እንደሚኖሩ ተነግሮናል። እነዚህ ሰዎች እነማን ናቸው? ከየት ነው የመጡት? ምንድነው ስራቸው? የሚሉንም አንድ ላይ በዛው የምናጣራ ነው። ምናልባት ማን ያውቃል ከኤፍሬም ጋር የሚሰሩ የኤፍሬም ሰዎች ሊሆኑ ይችላሉ። ለማንኛውም ውድ ቤተሰቦች አብራችሁ ቆይታችሁ እስከ ፕሮግራም ፍጻሜ ድረስ አንድ ላይ ሆናችሁ እንድትከታተሉኝ እፈልጋለሁ። በያላችሁ በሰላም እግዚአብሔር ከሁላችሁም ጋር ይሁንልኝ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። መልካም ቆይታ። አንድ ነገር ልንገርሽ፣ ማለት መጀመሪያም ላይ የነገርኩሽ ነበር የመጣሁበት መንገድ ለመልካም ነገር ነው። ምን አይነት መልካም ነገር? ይኸውልሽ ወንድምሽ የማይሆን ቦታ ላይ ያለው ቦታ። ስለዚህ እባክሽን ያለውን ነገር በስተክል ጥያቄዎችን ብቻ እንድመልሽልኝ ነው የምፈልገው። እኔ በአሁን ሳለ ይሄን ነገር ምልሽ ወንድምሽን ለማዳን ጭምር ነው። ምን አይነት ነገር ውስጥ ኖሮ ነው አንተ ወንድሜን የምታድነው? ሲጀመር ማን ነህ አንተ ወንድሜን ለማዳን? ይኸውልሽ መጀመሪያም ስመጣ ስገባም ጀምሮ ነግሬሻለሁ። ልዑል እባላለሁ ብዬሻለሁ። ጋዜጠኛ ነኝ ማለት ይኸውልሽ አንዳንድ ነገሮች እየተከናወኑ ነው ያሉት። ወንድምሽ ደግሞ እየሄደበት ያለው መንገድ ትክክለኛ የሚባል መንገድ ላይ አይደለም ያለው። እኮ ምን እንደምትለኝ ያልገባኝ እሱ ወጥቶ ከመግባት ስራውን ሰርቶ
ከመምጣት ውጪ ምንም አንተ የምትለው አይነት አደጋ ሊያስከትል የሚችል እና ምን አይነት ነገር ውስጥ የሚገባ ሰውም አይደለም። እሺ ምናልባት አንቺ እንደዛ ነው የምታውቂው፣ ምክንያቱም ወንድምሽ ነው። ወንድምሽ አንቺ እንድታውቂው በሚፈልግበት ልክ ራሱን ሊገልጽልሽ የሚችለው፣ ምክንያቱም የሚሰራውን ስራ እንዲህ ነው ብሎ ሊነግርሽ አይችልም። ዲቴል ማለት ነው። ገባሽ አይደል? አውቆም ጭራሽ ወንድምሽ ዋሽሻል እያልክ ነው እንዴ? ያው ማን ያውቃል ማለት የእውነት ማይዋሽሽ ከሆነ እያወቅሽ ነው የሚሰራውን ስራ እያወቅሽ ዝም ትይዋለሽ ወይ ደግሞ ትሸፍኝለታለሽ። ምንድነው? ለምን አትነግረኝ? እስኪ ስምሽ ማን ነው ንገሪኝ። ሮማን። ይኸውልሽ ስለእናንተ ብዙ ጠይቄያለሁ፣ ስለእናንተ ብዙ አውርቻለሁ። እዚህ አካባቢ ካሉ ሰዎች ተከራይታችሁ እንደምትኖሩ እሱ እንደሆነ ቀድሞ የመጣው እዚህ ቤት እንደተከራይ ከዛ በኋላ እህቱን እንዳመጣ ምናምን ነገር ልክ ነኝ አይደል? እስኪ ታሪካችሁ ልክ ነህ፣ ግን አንተ ሲጀመር እዚህ ድረስ መግባት ውስጥ ምን አስፈለገ ደግሞ? ለምንድን ነው ማብራራለህ? ይኸውልሽ እኮ እየነገርኩሽ ነው። እኔ የተፈጠረውን ነገር እንድነግርሽ ወንድምሽ ምን አይነት ነገር ውስጥ እንዳለ እንድነግርሽ ከፈለግሽ የእውነት ለወንድምሽ የምታስቢ ከሆነ እስኪ ስለ አንቺና ስለ ወንድምሽ ስለ ቤተሰቦቻችሁ ለምን እዚህ እንደምትኖሩ ብትነግሪኝ። ያው እኛ እንደማንኛውም እህትና ወንድም አንድ ላይ ተከራይተን የምንኖር ሰዎች ነን እኮ። እኔ ሮማን ነው ስሜ ነግሬሃለሁ። እንግዲህ ወንድሜን ደግሞ ታውቀዋለህ፣ አጣርቼ ነው የመጣሁት ብለሃል። ያው ለኛ እናትና አባታችን ሞተዋል አሉን። እኛ ብቻ አይደለንም፣ ሌሎች እህትና ወንድሞች አሉ። ታናናሾች ታናናሾች። ታላቅ እሱ ነው፣ ቀጣይ እኔ ነኝ፣ ከዛ ከኔ በታች አሉ 3። ስለዚህ ካሁን እንግዲህ ገብተዋል። እንዴት ነው ቤተሰብ ሲሞት እናትና አባት ሲሞት ለመኖር አይመችም ቤተሰብ ጋር። እኛ የምንኖረው የነበረው ደግሞ የአባታችን ቤተሰብ ጋር ነው፣ አክስቶቻችን ጋር ማለት ነው ምንኖረው። ስለዚህ በአንዳንድ ነገሮች ምክንያት አይመችም ማለት በአንዳንድ ነገሮች ምክንያት ስለ በቃ ያው የአባት ቤተሰብ ምናምን ሲሆን ይሄ የውርስ ጉዳይ አለ፣ አድገው ብር ይጠይቁናል የሚሉ ፍራቻዎች አሉ ምናምን። ስለዚህ እንደዛ ስለሆነ እኛ ደግሞ ያንን መቋቋም አልቻለም። ስለዚህ እንዳልከው መጀመሪያ ወንድሜ ከኔ ስለሚፈልግ ትምህርቱን አቋርጦ እኔን ከዛ ህይወት እኔንም እህት ወንድሞቼንም ከዛ ህይወት ለማውጣት ብሎ ትምህርቱን አቋረጠ እና ስራ ጀመረ ማለት ነው። ሹፌር ነው። ወጥቶ ተከራይቶ መኖር ጀመረ። ከዛ በኋላ ትንሽ ነገሮች እየተስተካከሉ ሲመጡ እኔንም ወደሱ እንድመጣና ከዛ አንድ ላይ እንድንኖር እና እኔ ትምህርቴ እንድቀጥል እሱ እየሰራ ሊያስተዳድረን ማለት ነው። ኦኬ ማለት የውርስ ጥያቄ ሊያመጡ ይችላሉ፣ የገንዘብ ጥያቄ ሊያመጡ ይችላሉ ምናምን የተባለበት ቦታ ምንድን ነው ማለት? እናንተ መጀመሪያውንም ጀምሮ ከአክስቶቻችሁ ጋር ነው የምትኖሩት ወይስ እንዴት ነው? ይሄን ነገር ግልጽ አድርገሽ። አይደለም መጀመሪያውንማ ከአክስቶቻችን ጋር አንኖርም፣ ከእናትና ከአባታችን ጋር ነው የምንኖረው። ግን እነሱ ካረፉ በኋላ ነው አክስቶቻችን የኛን ኃላፊነት ወሰዱ፣ ማለት እኛን የማሳደግ ኃላፊነቱን ወሰዱ። ኦኬ እንጂ መኖሪያ ቤቱን ምናምን ነገር የእናት አባታችሁ ነው? የእናትና አባታችን ሳይሆን የእነሱ እናትና አባት የአያቶቻችን ቤት ነው። ኦኬ ስለዚህ አንድ ላይ ነበር እዛው የምንኖረው። እነሱ ከሞቱ በኋላ እነሱ የኛ አክስቶች እና አጎቶች የእኛን የማሳደግ ኃላፊነቱን ወሰዱ ማለት ነው፣ እኛ ልጆች ስለነበረ። በቃ ዞሮ አሁን የእናት አባታችን ድርሻ ምናምን ብለን እድሜያችን ከፍ እያለ ስንሄድ ነገሮችን ማወቅ ስንጀምር እንዳንጠይቅ በሚል ፍራቻ ይመስለኛል እንግዲህ ጸባያቸው የተቀየረው። እስኪ ጸባያቸው ተቀየረ አላችሁበት ምክንያት ምንድን ነው? በቃ ይሄ አሁን እንደ ቤትህ አትኖርም፣ የሆነ አንዳንዴ የእንግድነት ስሜቱ ላይ ይሰማናል። ይሄ አሁን አክስቴ አጎቴ ብለህ እንደ ቤትህ እንደ ድሮ መቶ እንትን ማለት ምናምንም የለም። አሁን የሆነ በቃ እንትን ሲሆን ቁጣ መጮህ ምናምን፣ ስራ ማብዛት፣ ጫና ማብዛት እኔም ላይ ወንድሜም ላይ ነው ማለት ነው። ከዛ ትንንሾቹንም ማንገላታት ገባ፣ ከአቅማቸው በላይ የሆነ ስራ ማሰራት ምናምን እንደዛ ሆነ። በቃ እሱን መቋቋም ሲያቅተን እንደነገርኩ እሱ ይሄንን ነገር ለማስቀረት ብሎ ትምህርቱን አቋርጦ ወጣ ማለት ነው። ከዛ እዚህ መቶ ኪራይ ተከራየና አንቺን ለተወሰነ ጊዜ ብቻውን ነበር። ታናናሾቻችን አንችልማ የምልህ አሁን እሱ ሹፌር ነው። እሱ በሚሰራት ብር በሚያመጣት ብር እኔንም ከዛ ታናናሾቼንም ጨምሮ ማስተዳደር አይችልም። ቢያንስ እንኳን አሁን እኔ ትምህርቴን ስጨርስ እኔ ደግሞ ራሴን ስችል እነሱን እናወጣለን በሚል ሀሳብ። አንቺ አሁን እየተማርሽ ነው ያለሽው? እኔ ተማርኩ። ምንድን ነው የምትማሪው? አካውንቲንግ ነው የምማረው። አካውንቲንግ መልካም። ማለት ያው እንግዲህ ኃላፊነት አለባችሁ። ግን አሁን ላይ ታናናሾቻችሁ ምን አይነት ሁኔታ ውስጥ ነው ያሉት? ማለትም እንግዲህ እናንተ እዛ በነበራችሁበት ሰዓት ራሱ ምን ያህል ጊዜ ሆነሽ ወደዚህ ከመጣሽ? እኔ አሁን ኦልሞስት አመት ሊሞላኝ ነው። በቃ 1 አመት። አዎ
ታዲያ ታናናሾቻችሁ ምን አይነት ሁኔታ ውስጥ ነው ያሉት? በምን አይነት ኑሮ ነው እየመሩ ያሉት? ማለትም እናንተ እዛ ያላችሁ አክስቶቻችሁ እና አጎቶቻችሁ የሚገፏቸው የሚጨቁኗቸው አይነት ነገር ከነበረ እናንተ ደግሞ አጠገባቸው ሳትኖሩ እንዴት ሊሆን ይችላሉ? አይ ምልህ መጣው ስልህ እኮ እንደዚህ ሙሉ በሙሉ እርግፍ አድርጌ እነሱን ትቼ እዚህ ብቻ እየኖርኩ ነው ሳይሆን ባለኝ ክፍት ጊዜ ሁሉ እየሄድኩ አያቸዋለሁ። ቅዳሜና እሑድም ቢሆን ክላስ በሌለኝ ሰዓትም ቢሆን እየሄድኩ አያቸዋለሁ። በቃ የተሻለ ነገር ማድረግ ባልችል እንኳን እሰማቸዋለሁ። ገባህ? አይዟቸዋለሁ ላችሁ እኔ እንትን እስክል ነው ምናምን እያልኩኝ ተስፋ ሰጣቸዋለሁ። ምክንያቱም አሁን ብናወጣቸውና ከኛ ጋር መኖር ብንጀምር እንደምታየው ቤታችንም ትንሽ ናት፣ አይመችም። ለአምስት እዚህ ቤት ውስጥ መኖር ማለት አይታሰብም ጭራሽ። ሲቀጥል ደግሞ ፍላጎታቸውንም ሳናሟላ እነሱንም ሌላ ችግር ውስጥ መክተት ነው የሚሆነው። ስለዚህ እዛ ካለው ችግር ይብሳል እዚህ የሚኖረው ችግር አይ ይሄ የኑሮ መመቸት ይሄ አትሊስት ይሄ እንዴት ነው ቤዚክ ኒድ የሚባለው ነገር አለ አይደለ? እሱን ነገር አያጡትም እዛ። ይሄ መንገላታቱ እንደ ቤት አለማየቱ ምናምን ቢኖርም ማለት ነው። ስለዚህ እኛ እሱን ማድረግ የሚያስችል አቅም እስክንፈጥር ድረስ እዛ መሆናቸው ለነሱ ግዴታ። መልካም። እሺ ወንድምሽ ሹፌር እንደሆነ ነግረሽኛል። የምን መኪና ሹፌር? ምን አይነት መኪና ነው የሚይዘው? ታክሲ። ታክሲ ማለት ታክሲ ኖርማል ታክሲ ነው የሚነዳው። እንደዚህ ሚኒባስ ምናምን ነገር? በእንትን ማለት ነው በቀን ገቢ። ኦኬ፣ በቀን ገቢ ነው የሚሰራው። መልካም። ማለት ሰሞኑኛ አንዳንድ ነገሮች ስለሱ የሰማናቸው ነገሮች አሉና እስኪ ምን ያህል ታውቂያለሽ የሚሰራው ስራ ትክክል እንደሆነ? ምን ማለት ነው የሚሰራው ስራ ትክክል ነው? እንደማንኛውም የታክሲ ሹፌር የታክሲ ሹፌርነት ከመስራት ባሻገር ሌላ የሚሰራው ተጨማሪ ነገሮች የሉ? እንዴት ነው? ወይ ኮንትራት ሊይዙት ይችላሉ የሆኑ ሰዎች። ከዛ አልፎ አልፎ ከከተማ ሊወጣ ይችላል። በቃ ከዛ ውጪ ምንም የተለየ ነገር የለውም። እርግጠኛ ነሽ? አዎ እርግጠኛ ነኝ። መልካም። ሰሞኑን እዚህ ቤት እንግዳዎች መጥተው ነበር አልነበረም? ከቀናት በፊት መጥተው ነበር አይደል? እነዛ እንግዶች አንድ ህፃን ልጅ ይዘው ነበር። አዎ አስፈላጊ ነው ግን ይሄን ሁሉ ማጣራት ራሱ። አዎ የመጣሁበት ዋነኛው ጉዳይ ይሄ ስለሆነ እሺ መጥተው ነበር፣ እንግዶች ነበሩ እንደማንኛውም እንትን እና ገና ጨቅላ ህፃን ልጅ ይዘዋል። አዎ እና አሁን ምንድነው ታዲያ የተለየ ነገር? ስለዚህ ማለት ማን ናቸው እነዚህ ሰዎች? የምታውቂው ነገር አለ? ህፃኑስ ከየት ነው የመጣው? የማን ልጅ ነው? እሱ በጣም ረጅም ታሪክ ነው። ማለት ረጅም ታሪክ ነው። በቃ አሁን የወንድሜ ጓደኛ ልጅ ነው ልጁ። የወንድምሽ ጓደኛ ልጅ ነው? አዎ ምንም አሁን አንተ የምትለውን አይነት ጋዜጠኛ የሚያስመጣ ምናምን የተለየ ነገር የለውም። ታውቂያለሽ ማለት ነው የወንድምሽ ጓደኛ ይሄን ልጅ ሲወለድለት ምናምን ታውቂያለሽ? የምታውቂው ነገር አለ? አይ እኔ ሲወለድለት ድረስ አላውቅም፣ ግን ጓደኛውን አውቀዋለሁ። ከዚህ በፊት ከረጅም ጊዜ በፊትም ቢሆን ይመጣ ነበር ቤት እነ ማዘር ከመሞታቸው ምናምን በፊት ማለት ነው ይመጣ ነበር። በዛ አውቀዋለሁ። እንግዲህ አሁን እሱ ያለበት ነገር ትንሽ ልጁን እንትን ለማለት ስለማያስችለው እስኪ ንገሪኝ። ማለት ረጅም ታሪክ ነው ብለሽኛል። ከመጀመሪያው ጀምሮ ንገሪኝ። እንዴት ነው የልጅ የተወለደው? ማን ነው? እናቱስ ማን ነች? እናቱ አብራው ነበረች? መቼ እንግድነት ህፃኑን ይዘው ሲመጡ? አይ አልነበረች። ለምን? እስኪ ንገሪኝ፣ ታሪካቸውን ንገሪኝ እስኪ በደንብ። እኔ ጊዜ አለኝ፣ ችግር የለውም ረጅም ቢሆን። ይኸውልህ የወንድሜ ጓደኛ የወንድሜ ኩያ ነው። አሁን የዚህን ያህል ትልቅ ሰው ነው የልጅ አባት ለመሆን ነው ምናምን የሚያስችል ሰው የሚባል አይነት ሰው አይደለም። እርግጥ ግን ልክ እነሱ ዩኒቨርሲቲ ሲገቡ የወንድሜ ጓደኛና ሚስቱ ማለት ነው ፍቅረኛው ዩኒቨርሲቲ ከገቡ በኋላ ነው የተዋወቁት። እዛ ተዋወቁ፣ ከዛ ፍቅረኛሞች ሆኑ ምናምን እንደማንኛውም ሰው። ከዛ በኋላ ከትንሽ ጊዜ በኋላ እንደ ድንገት እርግዝና ተፈጠረ። ከዛ እርግዝና ሲፈጠር በጣም ከባድ ነበረ። እንግዲህ ወንድሜ እንደነገረኝ ከሆነ እኔ በሰዓቱ አላውቅም፣ ግን እንደነገረኝ ከሆነ እሷም የትልቅ ቤተሰብ ልጅ ናት። እንዴት ነው የጀነራል ልጅ ናት ምናምን እና ኃይለኛ ቤተሰብ አለ አይደል? ይሄ በጣም ሪስትሪክት የሆነ ቁጥጥር የሚያበዛ ምናምን አይነት ቤተሰብ ውስጥ ያደገች ልጅ ናት እና አርግዣለሁ ብላ በዛ እድሜዋ መናገር አልቻለችም። ከዛ ደግሞ ማስወረድ የሚባለውም ነገር ደግሞ የሚታሰብ አልነበረም። ማለት የወንድሜ ጓደኛ ትንሽ ሃይማኖቱ ላይ ጠበቅ ያለ ምናምን ስለነበረ
ላስወርድ ይሄ ብቻ እንድታስወርድ የሚገፋፋት አይነት ሰው አልነበረም። እሺ በቃ ከዛ በኋላ ግዴታ ልጁ መወለድ ስላለበት እሷ ደግሞ እሷንም የወንድሜንም ጓደኛ እንዳይጎዷቸው ከቤተሰቦቿ የግድ መራቅ ነበረባት፣ መሸሽ ነበረባት። ስለዚህ የት ነው ያለኝ በስትክክል አላስታውስም፣ ግን ከዚህ አሁን ከምኖርበት አካባቢ ትንሽ ራቅ ያለ ቦታ ሄደው ቤት ተከራዩ ማለት ነው። ትንሽ ቤት ተከራይተው መኖር ጀመሩ። ከዛ ጊዜው ደረሰ፣ ወለደች። ግን ስትወልድ እሷ ያማት ነበረ። እንዴት ነው ደም ማነስ ነበረባት እና በወሊድ ጊዜ በጣም ደም ሲፈሳት ምናምን ይመስለኛል ብቻ ህይወቷ አልፏል ስትወልድ። ስለዚህ የተረፈው ልጁ ብቻ ነው፣ እሷ ያለችም ማለት ነው። ከዛ በኋላ ለወንድሜ ጓደኛ ነገሮች በጣም ከባድ ሆኑ። የሚስቱን መሞት ለቤተሰቦቿ መናገር አልቻለም ምናምን፣ ነገሮች ከባድ ሆኑ። ግን መናገርም ደግሞ ነበረበት። ስለዚህ ያለውን ነገር ለቤተሰቦቿ አሳወቀና ከዚህ ጠፋ ማለት ነው እሱ። ምክንያቱም ይገሉታል እንዳልኩ የጀነራል ቤተሰብ ልጅ ናት፣ ከባድ ቤተሰብ ልጅ ናት ምናምን እና በጣም ከባድ ነው ለሱ። ስለዚህ እንዳይገሉት ህይወቱን ለማቆየት ሲል ለወንድሜ ልጁን አደራ ሰጠውና ከዚህ ጠፋ ማለት ነው። ከዚህ ጠፋ ማለት ልጁን ሰጠውና ለወንድምሽ ሄደ። ማለት ነገሮች እስኪስተካከሉ ነው። በቃ ለተወሰነ ጊዜ እንዲጠብቅለት ይመስለኛል ከነዛ ሰዎች። እዛ ዝርዝር ድረስ አላውቅም፣ ግን በቃ እንዲጠብቅለት ነው። አሁን የለም፣ እኔ አሁን ልጁ የት እንዳለ አላውቅም። ከዛ ወደዚህ ነው ይዘውት የመጡት። እኔ እንጃ ላይሆን ይችላል፣ እኔ ሌላ ቦታም አርፎ ሊሆን ይችላል። ብቻ ግን እዚህ ነበሩ እንዳልከው ለሶስት ቀን ነው ሲመጡ። አብሮት የነበሩ ሰዎች ስንት ናቸው? አንድ ልጁን የምትንከባከብ ሞግዚት ነበረች። አንድ የሆነች በጣም ልጅ ስለሆነ ነርስ ነገር ነበረች። ከዛ በኋላ ደግሞ ሁለት ሰዎች ነበሩ። ምን እንደሆኑ በትክክል አላውቅም፣ ግን ሁለት ሰዎች ነበሩ። አጠቃላይ ስንት ሰው ነበር ማለት? አጠቃላይ 4፣ ከዛ ከህፃኑ ጋር 5 ማለት ነው። ስለዚህ ከወንድምሽ ውጪ 4 ሰዎች አብሮት ነበሩ። ስለዚህ እዚህ ምን ያህል ቀን ተቀመጡ? በቃ 3 ቀን ነው። 3 ቀን? 3 ቀን ሙሉ ሲቀመጡ እነዚህ ሰዎች እንግዲህ የወንድምሽ ጓደኛ ልጅ ከነበረ እነዚህ ሰዎች እነማን ናቸው? እኔ አላውቅም። እንዴ ማለት ወንድምሽን መቼም ትጠይቂዋለሽ አይደል? የወንድምሽ ጓደኛ ልጅ ከሆነ እነዚህ ሰዎች እነማን ናቸው? ይሄን ልጅ ይዘውት የመጡት የሚንከባከቡት እነማን ናቸው? እኔ በቃ የነገረኝ ታሪክ እሱ ይሄ ነው። የተፈጠረው ነገር ይሄ ነው። ምንም የቀነስኩት የጨመርኩት ነገር ምናምን የለም። እንደ እንግዳ ይመጣል፣ እንደዚህ ነው። ስለዚህ እነሱ ቢያንስ አሁን ልጁን ይዘው ሊኖሩበት የሚችሉበትን ቤት ከዚህ ትንሽ ራቅ ያለ ቤት እስኪያገኙ ድረስ እዚህ ቆዩና ልክ ሲያገኙ ይሄዳሉ አለኝ። ከዛ መጡ። 3 ቀን ቆዩ፣ ሄዱ ይመስለኛል። ቤት አግኝተው ነው። የት ቤት እንዳገኙ ምናምንም አላውቅም። ዝርዝር ነገሩን የሚያውቀው ወንድሜ ነው። እኔ ብዙ እነሱን ተቀብሎ ከማስተናገድ ልጁን ከመንከባከብ ምናምን ውጪ ምንም እዚህ ድረስ የማውቀው ነገር የለም። መቼ ነው ከዚህ ሄዱት? ከትናንት ወዲያ። ወዴት እንደሚሄዱ የት እንደሚወስዳቸው ወንድምሽ አልነገረሽም? አይ ምክንያቱም የጓደኛዬ ልጅ ነው ብሎሻል። አደራ ለሱ ልትሰጠው እሱ እንደወሰዳቸው አውቃለሁ። መኪና ታክሲ ይይዛል አላልኩም? ስለዚህ የኮንትራት ስራዎች ምናምን ስለሚሰራ ያው እሱ እንደወሰዳቸው አውቃለሁ። የሆነ ክፍለ ሀገር ማለት ወንድምሽ ለወንድምሽ አንድ ልጁን አደራ የሰጠው ገባኝ። ክፍለ ሀገር እንደሆነ አውቃለሁ፣ ግን እኔ የት እንደሆነ በትክክል ቦታውን አላውቅም። ወንድምሽ አሁን እዚህ ነው ያለው? እዚህ ማለት አሁን ተመልሷል? እነሱን ካደረሰ በኋላ? አዎ ተመልሷል። ስራ ወጥቶ ነው? አዎ ስራ ታዲያ ሰዓት ቤት ነው ይሰራል። መልካም። ደውልሽ ልጠሪልን ትችያለሽ? ለምን? ስራ ላይ አይደል? ስራ ላይ ነው። ነገር ግን ይኸውልሽ አንድ ነገር ልንገርሽ፣ እንዲህ ብዬ አሁን ላይ ለብቻሽ ልነግርሽ አልፈልግም። እሱ ባለበት ግን ቁጭ ብለን ወንድምሽ እያደረገው ስላለው ነገር አይ ትንሽ ቢያንስ የሆነ ነገር ለምን አትነግረኝም? እንደዚህ እንትን ከሆነ ይኸውልሽ እንዲህ ነው አልልሽም፣ ምክንያቱም ለአንቺ ላይመስልሽ ስለሚችል። እሱ ባለበት ግን ስነግርሽ እውነቱን ትደርሻለሽ፣ እውነቱን ትረጃለሽ። ስለዚህ እባክሽን ከቻልሽ
ወንድምሽ መቼም ወንድሜን ወንጀለኛ እያላችሁት አይደለም አይደል? ስለ እውነቱ ስለ እያንዳንዱ ነገር እንዲህ ብያውን ላይ አልነግርሽም። ወንድምሽ ይምጣ፣ ወንድምሽን እየሄደበት ካለው መንገድ እናስመልሰውና ወደ ትክክለኛው መንገድ እንምራው። ያኔ እውነቱን ትረጃለሽ። አንቺ ከራሱ አንደበት ከሱ ጋር ሳወራ ያለውን ነገር ራሱ ምንነቱን ማንነቱን እያንዳንዱን ነገር ሲያደርግ የነበረውን ከራሱ አንደበት ሲናገር ሰማለሽ። ሲጀመር እኔ አንተ የምትለው አይነት ወንጀል ያለበት አይመስለኝም። ግን ደውዬ መጥራት ይችላል። በቃ ደውይለትና ይምጣ። አንዴ ይፈልጋለሁ በአፋጣኝ እንድመጣ ፈልጋለሁ እዚህ ቤት ምናምን ብለሽ ጥሪው። እንደዚህ ጋዜጠኛ ምናምን እንዳትዪ። ምክንያቱም ለምን ያለው ነገር ለምን ደብቀዋል? ደንግጦ ሊጠፋ ይችላል። ይኸውልሽ ምክንያቱም እየሰራ ያለው ነገር ትክክል እንዳልሆነ በደንብ ስለሚያውቅ ወንድሜ ወንጀለኛ አይደለም። ለማንኛውም እሱን ሲመጣ እንትን እንላለን። ለማንኛውም ውድ ቤተሰቦች እስኪ ተጥራውና ወንድሟ ከሱ ጋር ቁጭ ብለን የምንወያይ ይሆናል። ማለትም እሷ ባለችበት እዚህ ቁጭ ብለን ይህ ልጅ የማን እንደሆነ ከየት እንዳመጣው የት እንዳደረሰው የት እንደወሰደው ከራሱ አንደበት እናናዝዟለን፣ እንሰማለን። ከዛ በኋላ እንግዲህ ጊዜ አናባክንም። ራሱ ስለሆነ ያደረሳቸው የትም ይሁን ወደ ክፍለ ሀገር ነው ብላለች። የትም ይሁን የፈጠነ ሄደን ማድረግ ያለብንን ነገር አድርገን እንግዲህ ልጅን ከእናት ማገናኘት ስራ እንሰራለን ማለት ነው። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችን ቆዩ። መልካም ቆይታ። እሺ እንግዲህ ውድ ቤተሰቦች ያው ከግቢ እየገባ እንደሆነ እንግዲህ የኛ ሰዎች ጠቁመውኛል። ስለዚህ አብረን የምንመለከተው ነው። ሰላም እንዴት ነው? ሰላም ነው። እግዚአብሔር ይመስገን። አይ ልናናግር ፈልገን ነበር። ለምን ጉዳይ? ቁጭ ብለን ብናወራ ይሻል። አይ ስራ አቋርጬ ነው። አውቃለሁ ስራ አቋርጠን የመጣው እናውቃለን። ግን ደግሞ ያው ሌላ ጊዜ ተገናኝተን ማውራት አሁን ላይ እናወራና ከዛ ወደ ስራ ትመለሳለህ። አይ እኔ ስራ ላይ ሲጀምር አሁን ሰው ቤት ዝም ብላችሁ ገብታችሁ ልጅቷን እያስጨናቃችሁ ነው። ምንድነው? ሰላማዊ ሰዎች ናቸው። እኛ ምንም ተረጋግተን እናውራቸውና ካሜራ ላይ ከናችሁ እዚህ ሰው ሰብስባችሁ ምን ሰላም ነገር አለ? ምንም አላስጨነቅንም። በትክክለኛው መንገድ በተን ነው። በትክክለኛው መንገድ ነው የገባነው ወንድሜ። አይ ሁላ ሰው ነው አሁን የካሜራ ምንድነው መሰብሰብ? ይኸውልህ እኮ ተረጋጋ። ይኸውልህ ካሜራውን ይኸውልህ ስማኝ እኔን ስማኝ፣ አናግረኝ። ተረጋጋ እኮ እሺ፣ ተረጋጋ። የነገርኩህ ነው ደጋግሜ። ይኸውልህ ስማኝ፣ በቃ ተረጋግተህ አውራቸውና ነገር ካለ ጀመር። ይኸውልህ የነገርኩህ ነው ደጋግሜ። ውጡና አስፈላጊ ከሆነ እኔን ለብቻ ተደዋውለን ማውራት እንችላለን እኮ። ምን ችግር ነው? ካሜራ ፊት እዚህ አይደለም። ምን ችግር አለ? ምን በከሳ ጋር ሰባለች ነው ማለት ነው። ይኸውልህ ስማኝ፣ አሁን ተረጋግተን እናውራቸውና ከዛ ስራ ስላለብኝ እሷም ቤት ውስጥ የምታስተካክለው ነገር እሺ፣ ይኸውልህ ሰማኝ፣ ተረጋጋ። ምንድን ነው የምትፈራው ነገር አለ? እንዳትጣላ፣ በእናትህ እንዳትጣላ። አንተ ደግሞ ይኸውልህ ስነ ስርዓትን ያዝ። ምንድን ነው የምትፈራው ነገር አለ? የምትፈራው ነገር አለ? የምትደብቀው ነገር አለ? የፈለኩትን ተረጋጋለሁ፣ እኔ አነጋግረዋለሁ። ወደ ካሜራ አትሂድ፣ ወደ ካሜራ አትሂድ። አንተ ተቀበል፣ አትለቀውም ወይ? ካሜራውን አታጠፋለህ። ቁጭ በል፣ አበዛው። ቁጭ በል፣ በቃ ሰማኛል። ተረጋ። ምን የምትደብቀው ነገር አለ? ምንድነው የምትደብቀው ነገር አለ? ለምን አትተውም? ተረጋግሽ። የምትደብቀው ነገር አለ? ምንድነው የምትደብቀው? በቃ እኮ የምትደብቀው ነገር አለ። ስለዚህ ተረጋግሽ። በስነ ስርዓት አናግረኝ። የህግ አካላትሽ ነን። ከኔ ጋር እናወራለን መጀመሪያ። አንተ ሲጀምር እንደዚህ እንድታደርገውም አይደለም አይደል የጠራው? በሰላም እናወራለን አይደል? በሰላም አይደል እያወራሁት ያለው? እና ሰላም እንደዚህ ነው እየተናነቀ ጎትቶ እያስወጣኝ ጭራሽ ድብደባ እኮ። እና ታዲያ አያውቅህም እኮ። አታስብ። እና እሱ ፖሊሶች ናቸው፣ ፖሊሶች ናቸው። ምንም አያስብም። የህግ አካል ናቸው አልኩህ እኮ እነሱ። በቃ ተረጋጋና አንዴ እናዋራና እንሸኛለን። ጭራሽ በቤቴ መጣችሁ ተረበዱኛላችሁ። ማንም ይነካ የለም። ተረጋግተን እናውራ፣ ተረጋግተን እናውራ። አንተ በቃ በእናትህ አታናደው ከዚህ በላይ ተረጋጋና ወደ ጉዳይ ግባ። በቃ እሺ። ይኸውልህ እኔ ጥያቄዎች ብቻ ነው የምጠይቀህ። ጥያቄዎችን እንደምመልስልኝ ነው የምፈልገው። ሰው በቤቱ መጥቶ ይደበደባል። እኔ ወደሚመለከተው አካል መሄድ ነው። እየሰማኸኝ ነው? ምን እውነታው እንዳይወጣብህ ፈርተህ ነው? ስለምን እውነታ ነው? ስለደበቅከው ነገር እኔ ምንም የደበቅከው ነገር የለም። ምንም የደበቅከው ነገር የለም። ምንም የደበቅከው ነገር ከሌለ በስተክል ተረጋጋ፣ እናውራኛ። ለመረጋጋት ሰው ካሜራ ደቅኖ አይመጣም። ሰው ለማውራት ሲመጣ በትክክል እኛ ስራ እየሰራን ነው ያለነው እኮ። ስለአንተ ስራ እኔም ስራ ቆስቼ ነው የመጣሁት። እኔ መንግስት አገልጋይ ነኝ። የመንግስት አገልጋይ ነህ? አዎ። ምንድን ነው የምትሰራው ስራ? ታክሲ አንዴ የምትሰራው ልዩናት አለ እና በቃ ህዝብ ማለት መንግስት ነው። መንግስት ነው ህዝብ ነው። ህዝብ አገልጋይ ነኝ። አሁን ስራ እያስፈታችሁ ነው። ኧረ ስራ እያስፈታን እኛ እዚህ ጋር አንተ ከምትሰራው ስራ የበለጠ ስራ ነው የምንሰራው።
የሰማኝ እናንተ ስራ ነው ያገባኝም የነገርኩህ እኮ እኔ ራሴ ኃላፊነት ያለብኝ ሰው እኮ ኃላፊነት ካለብህ እኮ በስትክክል ተናግረህ ኃላፊነት እንዳለበት ሰው የምትጠይቀው ነገር አስረድተና አራተም ካሜራ ተለቅነው አይደለም ስራችን እንደዛ ስለሆነ እኔ ፍቃደኛ ካልሆንኩ መብቴ ነው በፍቃድ የሚደረግ ነገር እንጂ አስገዳችሁ ነው አዎ አስገድደን ከህግ በላይ ናችሁ ነው ይኸውልህ ፍቃደኛ ካልሆንክ እናስገድዳለን ኦኬ ከህግ በላይ ናችሁና ለምን በህግ አግባብ ስለሆነ የምንሰራው ህግ አግባብ እኮ የለውም ይኸውልህ መርማሪ ጋዜጠኛ ነኝ ሰማለህ ለጥያቄ ትፈልጋለህ ፈልገናል አግኝተናል ጥያቄ እንጠይቃለን ትመልስልናለህ እምቢ ካልክ ግን በሌላ መንገድም ማድረግ እንችላለን ችግር የለውም እኔ በአግባቡ ነው ላናገር የምፈልገው ከመሬት ተነስቶ ያለ ምንም ነገር እንደዚህ የሚሆን ይመስልሻል ነው ልምሽ እንዴት እንዲሆን ተበቀ ነበር የምታረጉት ነገር እኮ ልክ አይደለም እኮ ምንድነው ባግባቡ ነው አይደል ሰላም ብዬ የጀመረው ዞሮ እሱ ሰላማዊ ሰው ስለሆነ እንደዚህ አይነት ነገር ሊያስደነግጠው ይችላል ለምን ይደነግጣል ሰላማዊ ሰው ከሆነ እኮ ማንንም ሰው ምንም ነገር ካልሰራ መፍራት ነው ያለ ፍቃዱ መቀረጽ ምናምን እንደ ይኸውልህ ድንገተኛ ሰው ዝም ብለህ ይውላ ሰው ሰብስበ ካሜራ ይዘመታ እንዴ ነው ማለት አንድ ነገር ልንገርህ እኔ ካንተ የምፈልገው ማለት ነው ሰሞኑን እዚህ ቤት ስላመጣው ህፃን ልጅ መረጃ እንድትሰጠኝ ነው ሌላ ምንም አልፈልግም ካንተ የምልጅ የጓደኛዬ ልጅ ነው አንበለ ተረት ነግራት ለሷ እዚህ ቤት እና ምን ችግር አለው ስለሱ ሚስጥር ምን አለ ምን ችግር አለው የጓደኛዬ ልጅ መጥቶ ነበር ለምን ያገራል የጓደኛ ልጅ ነው አዎ ህፃኑ የጓደኛ ልጅ ነው ህፃኑ የጓደኛ ልጅ ነው ተጨቅሎ አዎ ተረባከ የታለ ጓደኛ ልጅ ነው መጣ እዚህ ቆዩ ሄዱ ምን ችግር አለ እዚህ ቆዩ ሄዱ ወዴት ነው ሄዱት እነማን ናቸው አብረውትስ የነበሩት ጓደኞቹ ናቸው ጓደኞቹ ናቸው ታውቂያቸዋለሽ እነሱ ጓደኞቹ ሊሆኑ ይችላሉ እኔ እነሱን የሱን ጓደኞቹ እኮ አላጣራም እያንዳንዱ ሲጀምር ምን ችግር አለው ባለው ሰው መጥቶ ቤት ይሄድ የኔ ቤት ነው አይደል ያለ ተረጋጋ ማን ነበር ስሙ እኔም እኮ ነገርኳቸው ለማለት በግልጽ አንዴ ሮማን ይቅርታ ስሙ ማን ነበር ሰለሞን እሺ እስኪ ንገረኝ ስለ ጓደኛ ልጅ እንግዲህ እሷ በደንብ ነግራኛለች የጀነራል ልጅ አፍቅሮ ጓደኛ ሲጀምር ይውላው ልጅ አንቺ ምን ችግር አለ ስለኔ ጓደኛ ለብሮ ተጣጣ ልጅ እንዳስወለዳት ምናምን ነገር ከዛ ጥሎ እንደጠፋ እሷ ስትሞትና ነገር ማለት ይውላ ነገር አንቺ ምንድነው ዝም ብለሽ ነው ተማ ስላስጨነቀኝ ነው ምንም እንትን ብዬ አይደለም ደግሞ ሰው ሲጀምር እናንተ ለምን እንደዚህ ታስጨንቃላችሁ መብቱ ነው እኮ ሰው የራሱ የው ታሪኩን ሁላ ለእናንተ መናገር አለበት ነው ስለዚህ የጓደኛ የት ነው ያለው አለ የራሱን ህይወት እየኖረ ነው የራሱን ህይወት እየኖረ ነው አለ የራሱን ህይወት እየኖረ ነው የት ምን መኖር ያለበት ቦታ እየኖረ እኮ የት ነው እየኖረ ያለው ልጁን ላንተ ነው የሰጠህ አደራ አልሰጠኝም ለኔ አደራ ሰጠኝ ብሎ ነው ይዞት የመጣው አላልሽ እዚህ ከሰዎች ጋር መጣ አረፈ ሄደ ጓደኛዬ ደግሞ የለም ስራ ነው ምንድነው እስኪ ታሪኩን ንገረኝ አንተ በደንብ አብራራልኝ የት ነው ስራው ጓደኛዬ ብዙ ስራ ነው የሚሰራው ለዛ አይመቸው የራሱ ዶክተር ነው ግዚት አሉት ልጁ ከዛ በኋላ ከነሱ ጋር መጣ እዚህ ቤት እየፈለጉ ነበር አጋጣሚ እዛ ቤት አገኙ ሄዱ አለቀ በቃ ነው ነገር እንጂ ጓደኛ አልተረበቀም ስራ እየሰራ ነው በስራ ምክንያት ያልተመቻቸለት አዎ እሷ ታዲያ ለምንድን ነው ለሷ ከአገር ወጣ ምናምን ነገር ተሰደደ ምናምን ብለህ የነገርካት እኮ ስራ ነው በቃ ለስራ ነው መስራት አለበት ልጁን ለማሳደግ እንዳይገሉት ነው ተደብቆ አይደል ያልካት የጀነራል ልጅ ስለሆነች ስትሞት እንዳይገሉት ተደበቀ ምናምን አይደል ያልካት ሲጀመር እናንተ የሁላ ነገር ለምን ተጣጣሩ ምንድን ነው እሱን የላካችሁ አባትየው ከሆነ እኔ አላውቅም ስለሱ አባትየው ከሆነ የላካቸው ነገሩት እና እኔ የማውቀው ነገር የለም ሰማኛለህ አላገኘኋቸውም ይሄ የነገርካት ተረት በጠቅላላ ውሸት ነው የጓደኛም ልጅ አይደለም ይልሽ የጓደኛው ልጅ አይደለም አሁን በደንብ ልንገርሽ ታሪኩ የልጁም እናት አልሞተችም ዝም በል ስለምን ታሪክ አውቃ ነው የምታወራው የልጁ እናት ኤልሳ ትባላለች ማናት ኤልሳ ምንድነው የሚያወራው አታውቂያትም ቆይ አንተ ትናንትና ዛሬ መታን ማነች ኤልሳ ደግሞ ኦኬ እንደዚህ ብላችሁ ፈጠሩ ብሎ ነው ይላልኩ አንድ ነገር ልንገርሽ ወንድምሽ ከነዚህ ሰዎች ጋር በገንዘብ ተደራድሮ ገንዘብ ሰጥተውት ነው ይሄን ሁላ ነገር እያደረገ ያለው ይቺ ልጅ ግን ልጇን ተነጥቃ ተደብድባ መንገድ ላይ ተጣለች እናት ነች እየሰማኸኝ ነው ነገር እንዳላለኩ እየሰማኸኝ ነው ስለምታ ቤት ተስተኮና አባቴ ሰማኝ በደንብ ሰማኝ እኔ በትክክል መረጃ ይዤ ነው የምንቀሳቀሰው እንግዲህ መረጃ ይዤ ነው የምንቀሳቀሰው የመረጃም ደግሞ ትክክል ነው ምክንያቱም በተነገረኝ ቀን በተባለው ዕለት እዚህ ቤት ህፃኑን ከሰዎች ጋር ይዛቸው መጣሃል ምንም ማቀው ነገር እሱን ደግሞ አረጋግጠናል የጓደኛ ልጅ ሰማኛለህ መረጃ ከየተሳሳተ ነው ከባድ ወንጀል ነው እየሰራ ያለው
በትክክል አጣራና ነው ሄድን። ከባድ ወንጀል ነው እየሰራ ያለው። ይሄን ነገር ደግሞ እያስደረገ ያለው አንደኛ የምንለው ለኛ እንዳሸባሪ የሚታይ ኢትዮጵያ ውስጥ የማይኖር አቶ ኤፍሬም የተባለ ትልቅ ወንጀለኛ ነው ይሄን ነገር እያስደረገ ያለው። እኔ አሁን ስለምትለው ሰው ይሄን የማውቀው ነገር የለም። የምታውቀው ነገር የለም። እኔ አንድ ነገር ልንገርህ፣ አቶ ኤፍሬም የምትለውን አሁን አንተ አንድ ነገር ልንገርህ፣ ብር ወስድ እንደዚህ አይነት ቤት እኖራለሁ። ሰለሞን አንድ ነገር ልንገርህ። እሺ ንገረኝ። አንተ ኃላፊነት ወስደህ እህትህን ታናናሾችን ለማስተማር ለማሳደግ ነው ወደዚህ መጣው አይደል? አዎ። እና ስራዬም እሱ ነው። አሁን ግን እየሄድክበት ያለው መንገድ ሙሉ ቤተሰብን ሊበታተን የሚችል ስራ ነው እየሰራ ያለው። የነገርኩህ እኮ እየሄድኩበት ያለው መንገድ እንደዛ አይደለም። አንተ እንዳልከው በወንጀል ውስጥ እየሄድኩ ያለው ሰው አይደለም። እኔ እንደዚህ አይነት ሰውም አይደለም። ህዝብን ለማገልገል ስለዚህ እንደዚህ በግልጽ ማትነግረኝ ከሆነ እኔ በትክክል እንደዚህ ይሄን ነገር ብላ እየነገርኩ በጸባይ ያናገርኩ ማትነግረኝ ከሆነ ትወሰዳለህ። ይወስዷል፣ የህግ አካላቶች ናቸው። እሱን እዛ ቁጭ ብለህ ስትም በአግባቡ ምርመራ ሲከናወንበት እናገራለን። ያ እዛ ደረጃ ከምንደርስ ሌላ ነገር ውስጥ ከምንገባ እውነቱን ብትነግረኝ የተሻለ ነው። ይቺ ልጅ አስተምርሻለሁ ብለህ እዚህ አምጥተሃታል። ኃላፊነት ወስዳ ኃላፊ የሆነ እያስተማርካት ነው ያለው። ከዛም ባሻገር ታናናሽ እህት ወንድሞች እንዳሉ አትዘንጋ። አሁንም ለምትኖርለት ሰው ዛሬ ላይ የምታገኘውን ገንዘብ አይደለም ማሰብ ያለብህ፣ የምበተነውን ቤተሰብ ማሰብ አለብህ። እንደዚህ መለመነህ ገና እያየው ነው። ወጣት ታዳጊ ነህ፣ ብዙ ኃላፊነት ያለብህ ሰው ነህ። እንደዚህ መናገርህ ማለት እንጂ በጉልበት ምናምን ማናገር አቅቶኝ እሷ ልጅ ተጣና እናውራ እስኪ እናንተ እንደወንድ ልጅ እኔ እናንተ ችግር የለብኝም እናውራ። እሺ እሺ በይ። እሺ ግን የቅድሙን አይነት ጸብ በፍጹም እንዳትፈጥሩ። ችግር የለውም። እሺ እንዳታስቢ። ምንድነው ማውቅ የፈለኩት? ምንድነው የምትለው? እባክህ እያስጨነቀኝ ነው። እኔ ስራ ያለብኝ ሰው ነው። ብዙ ኃላፊነት አለብኝ። እኔም ስራ አለብኝ በጣም ካንተ በበለጠ እኔ ኃላፊነት አለብኝ። ስለምትለው ነገር እያወቅሁ አይደለም፣ እየገባኝ ስላልሆነ ነው የነገርኩህ። እኔ አሁን የሚጠብቁኝ እህት ወንድሞች አሉ፣ ብዙ ማሳደጋቸው በቃ ለነሱ እንድኖርላቸው የሚፈልጉ ቤተሰቦች አሉ። ስለዚህ ይሄን ነገር የምታስብ ከሆነ እኮ በቃ ቢያንስ ላሳዝን፣ በቃ ይህች እህቴ እንኳን ታሳዝን። እሷን ቀን እንዲህ ስለፋው ማሳደጋት እኮ። ስለዚህ እኛ የምንፈልገው ስለ ልጁ ኢንፎርሜሽን እንድንነግረን ነው። ልጁ አንደኛ ልጁ የት ነው ያለው? የት ነው ያደረስካቸው? ሁለተኛ ማን ነው ይሄንን ስራ እንድትሰራ ያደረገና እዚህ ቤት ይዛቸው እንድትመጣ ያደረገ? ወንድሜ እኔ የማውቀው ነገር የለም። እየነገርኩህ ነው እኮ በቃ እኔ አሁን የተሰጠኝ ነገር ማድረግ ነው ይሰራል እኮ። ማን ነው የሰጠ? ማን ነው የሚያዝህ? ለምን ታስጨንቀኛለህ? በእናትህ ስራ አለብኝ። በእናትህ አሁን መጨነቅ ካለብህ አሁን ከዚህ በኋላ ለሚሆነው ነገር ተጨነቅ። ገንዘብ ያስፈልገኛል፣ መስራት አለብኝ አሁን በቃ። እና ባይሆን የገቢ ምናምን ካስተካከልኩ በኋላ እናወራለን። አሁን ልሂድ እንትን አለ። ቀላል አይደለም የሚያስኩት። ሰማኛል። ስለ አንዲት እናትና ስለ አንድ ጨቅላ ሕፃን ልጅ ነው እያወራሉት እኮ። ስለ ጨቅላው ሕፃን እናትና ልጅን በዱላ ደብድበው ያይቶ ልጅን ሰርቀው የጠፉ ሰዎችን ነው እየፈለኩ ያሉት። አንተ ደግሞ ከነሱ ጋር አብረህ እየሰራ ነው ያለው። የነገርኩህ እኮ ነው። አንተ ካልገባክሽ ምን ላድርግ ነሽ? ስለዚህ መናገር ፍቃደኛ አይደለም። እኔማ የለም በቃ እኔ እኮ ስራዬን የምሰራበት ሰው ነኝ እኮ በቃ። እኔ አሁን ተነስ ና ምንም ሰዱትና እነሱ ያናግሩ አይደለም ያናግሩ እነሱ ያናግሩ እነሱ እሺ በቃ እሺ እነግራለሁ። እሺ በቃ ስነ ስርዓት ይዘህ በስተቀር ተናገራ። እሺ እነግራለሁ እኮ እሺ በቃ ምንም እኔ በቃ የማውቀው ነገር የለም። እኔ አርግ ተባልኩ ያሉኝን አረኩኝ። ምንድን ነው ያርጋሉ? ማን ናቸው? እኔ አላውቃቸውም። የሆነ በቃ ስልክ ተደወለልኝና ስራ በቃ መኪና ሹፌር ነህ ያሉኝ። አዎ አልኳቸው። መኪና አለ ወይ ያሉኝ። አዎ አልኳቸው። በቃ ወደ እንደዚያ ሀገር ኮንትራት መታ እንድትወስደን ፈልገን ነው አሉ። ከዛ በኋላ ከዚህ ከአዲስ አበባ ወጣ ያለ ከተማ አለ፣ ከዛ ሄጄ አመጣኋቸው። ከዛ ስንነጋገር መውሰድ ብቻ ሳይሆን በቃ ማረፊያ ምን እንደሚፈልጉ ነገሩኝ እና የማረፊያውንም የምትወስድበንም ሂሳብ አስበን እንከፍላለን፣ አንተ ብቻ ማረፊያውን አዘጋጅልንና ከዛ እኛ ራሳችን በቃ እንትን እንላለን አሉ። ሂሳቡን እንከፍላለን፣ ሁሉ ነገር እናስተካክላለን አሉ። እሺ ከዛ እኔ ደግሞ በቃ አሁን ላይ በጣም ገንዘብ የሚያስፈልገኝ ሰዓት ነው። እንደምታየው በቃ በጣም ብዙ ኃላፊነት አለብኝ። ከዛ
እዚህ ቤት እንግዲህ የቴ ብቻ ስለምኖር ለራሴ ጥቅም ነው ይጠቅመኛል ይሄ ነገር ብዬ አሰብኩኝ። ከዛ በኋላ ቤቱን አስተካክላ እዚህ የጓደኛዬ ለጓደኛዬ አርጋ ጓደኛክ እንደሚመጣ አርግና በቃ ለጓደኛዬ ነው በለ ለእህት ነገራት የጓደኛዬ ልጅ ይመጣል ምናምን ብለ ነገራት ለሷ ብለው እንትን አሉኝ። እኔ ግራ ገባኝ እንዴት እንደሚሆን ማለት ነው። እኔ ማረፊያ አላቅም አልኳቸው። ማረፊያ አላቅም ስላቸው ቤት አንተ ከማጋነክ ምናምን ወይ አንተ ቤት ብናርፍስ ብሩን አንተ ተጠቀማለክ ምናምን አሉኝ። ከዛ ተጋደውልና በቃ እንደ ሰው እንግዳ ይዤ እመጣለሁ በላትና እንድትዘጋጅ አድርግ ምናምን። ከዛ እኔ ግራ ገብቶኝ ምን ልበላት ምን እንግዳ እኔ ቤተሰብ እንኳን ከእሷ እና ከእህቶች ውጪ ማንም እንደዚህ ታውቃለች ማንም ቤተሰብ ታውቃቸው ናቸው ስላል በቃ የጓደኛዬ ልጅ ትመጣለች ህፃን ልጅ ለእነሷ መጣ አርፈው ይሄዳሉ ብለን ዝም ብለን እንደ እንግዳ አድርግና ነገራታለች። ለእህቴ በቃ እንደዛ ብዬ መንገድ ነበረብኝ መስራቱ። አልበለዚያ እሷ ትጨነቅና ጓደኛን ተረተረት ነገርካት። አዎ በቃ እሷ ተጨንቃ የሚሆን ነገር ታረጋበናለች። እኛ ደግሞ ያ ነገር እንዲወራ አንፈልግም ሰፈር ውስጥ ምናምን አሉ። እሺ እዛ በቃ እኔ ለራሴ የሚጠቅመኝን ገንዘብ እስከሰጡኝ ድረስ ምንም እና ለኔ የሚያመጡብኝ ጉዳት ከሌለ ብዬ እሺ አልኳቸው። ሄጂ ለእህቴ ነገርኳትና በቃ ሄጂ ያመጣቸው እነሱ። እሺ እዛ እዚህ መጡ አረፉ። ከዛስ እዚህ ያረፉ በቃ ህፃን ልጅ ነች እና ውድ የንስር ቻናል ቤተሰቦቻችን ከዚህ በፊት ዲኤምሲ ሪል ስቴት ለቡ መብራት ላይ ከሚያስገነባቸው ቅንጡ አፓርትመንቶች ላይ እድሉ ላመለጣችሁ ይኸው በድጋሜ አዲስ እድል ይህን ቻናል ጠቅሰው ለሚመጡ ደንበኞቻችን ለ20 ቤቶች ብቻ በካሬ ከ5000 እስከ 15000 ብር ድረስ ልዩ ቅናሽ አዘጋጅተናል። በ10% ቅድመ ክፍያ ማለትም ከ490 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። በተጨማሪም 60% ከባንክ አማራጭ ጋር አቅርበንልዎታል። ለበለጠ መረጃ በ0997 398676 ላይ አለያም በ0997 24 8676 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። አንድ ሴት አለች ህፃኑ እንደ ነርስ ነገር ነች መሰለኝ። አንድ ደግሞ እሱን ልብሱ ምናምን ዳይፐር ምናምን ቀያየርለት ህፃን ልጅ አለች ተንከባካቢ ነች። እና ሁለቱ ወንዶች አሉ ደግሞ እነሱ የሚጠብቋቸውን እንደ ጋርድ ነገር ናቸው የሚጠብቋቸው አለ። 4 ናቸው መጡ እዚህ ያረፉ። ከዛ በኋላ 3 ቀን ምናምን ቆይተው ከዛ በቃ አሁን የምንሄድበት አለ ቦታ አግኝተናል ከዚህ እንትን ያለን ምናምን አለ። እዛ እንዴት አገኘ ምናምን ስለው እንትን ይላል መናገር አልፈለግም እና ግን ልጁ አንዱ ጋርድ ያመጣው ነገር በማር እየወጣ ምናምን ያወራል ስልክ በለው እንዴት ነው የአካባቢ አይርቅም ወይ ምናምን ያለ ያወራል በመሃል ይወጣል ቶሎ ስልክ ብዙ የሚያወራው እሱ ነው። እሺ ይወጣ ይደውላል ያወራል ይርቃል ቀረብ ያልፈልግ ምናምን ይላል እየደወለ። ከዛ በኋላ 3ኛው ቀን ላይ ምናምን አደሩና በጧት ተነስተን እንሄዳለን ምናምን አለኝ ማታ። ወዴት ነው ምናምን ስለው እዚህ ከአዲስ አበባ ወጣ ብሎ ነው ወደ ክፍለ ሀገር ምናምን ነው። ከዛ እሺ ምናምን አልኩትኝ። እሺ በቃ ስንት ሰዓት ላይ ነው የምንሰራው? 11 ሰዓት ሌሊት መውጣት አለብን በጧት ነው ማለት ተምሳት ተነሳ ሰው ሳይነሳ ነው መውጣት ያለብን በጧት ምናምን አለ። ከዛ በሌሊት ወሰድኳቸውኝ ወጣን እዛ አደረስኳቸው። ከዛ በኋላ እኔ ተመለስኩኝ። በቃ እኔ አሁን የኔ ስራዬ ብቻ ነበር ምንም። ስለዚህ ገንዘብ ስለከፈሉ ከሌላ ከክፍለ ሀገር ይዛቸው መጣ ከአዲስ አበባ ወጣ ካለ ቦታ ከዛ እናንተ ጋር አረፉ። እዚህ ከቆዩ በኋላ ድጋሜ ሌላ ቦታ ወሰድኳቸው። አዎ ቀን እኔ ሰራ እንጂ ሌላ ምንም የማውቀው ነገር የለም። ከዛ በኋላ አላገኛቸውም። በቃ ከዛ አደረስኳቸው የራሴን ገንዘብ ይላኩልኝ። ከዛ በኋላ በቃ ጨረሰ። አልደወሉልኝም። ጥሩ ገንዘብ ነው የከፈሉ። አዎ ለኔ ወር ምናምን ሰርቼ የማገኘውን ብር ነው ባንዴ ሰጠኝ። እሱ ደግሞ ለኔ ይጠቅመኛል ጉዳት ሳያስከትልብኝ ከመተኛትና በልቶ ከመውጣት ውጪ ምንም ለኔ ያመጡብኝ ጉዳት የለም። በጎን ደግሞ ስራዬንም እየሰራው ነው። ለኔ እንደውም ገበዬን ነው ያሻሻሉልኝ። መልካም። ስለዚህ የወሰድካቸው ቦታ እኛን ይዘን እንሄዳለን ማለት ነው። ምን አስፈላጊ ነው እናንተ ምን ማለት ነው አስፈላጊ ነው? ስራ መሰለኝ እየሰራ ነው ያለነው እኮ እና አሁን እኔ የትኛው ደንበኛ ወለም ዘለም ሳትል ምንም ነገር ገተት ሳያስፈልግህ ይዛቸው የሄድክበት ቦታ እኛን ይዘን እንሄዳለን። ችግር የለውም ይዛቸው እሄዳለሁ። መልካም። እናንተ ይኸውልህ ሌላ ነገር እንዳታስብ፣ ሌላ ነገር ችግር ለመፍጠር እንዳትሞክር። እኔ ችግር የሚያስፈጥረኝ ነገር የለም። ለእህትህ እውነታውን እንዳታከፈለክ እኛ የምንልን ነገር ብቻ እንድታደርግ ነው።
ችግር የለውም ችግር የለውም ለእህቴ አትንገሯት ኖርማል ነው እኛ የምንፈታው ነገር ነው እሷን የሚያስወጣት ለዛ ነው መልካም ተነስ ሂድ ከነሱ ጋር ይዛችሁ ሂድ መኪና ውስጥ ተነስ ሂድ ውጣ ተነስ እሺ ውድ ቤተሰቦች ጊዜ አናባክንም ጊዜ አንፈጅም አሁኑኑ ተነስተን ጉዞአችንን እሱ አድርሻቸዋለሁ ወደ አለበት ክፍለ ሀገር ቀጥታ የምናመራ ይሆናል እዛ ደርሰን ያለው ነገር አብረን የምንመለከት ይሆናል ለማንኛውም አብራችሁ ስለሆናችሁ እስካሁን ስለተከታተላችሁ ከልብ አድርጌ አመሰግናለሁ አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ቪዲዮን ደግሞ ላይክ እና ሼር ያደርጋችሁ ለብዙ ሰው እንድታደርሱልኝ ፈልጋለሁ ያላችሁበት ሰላም እግዚአብሔር ከሁላችሁም ጋር ይሁንልኝ ሰናይ ጊዜ